መንግስት በደቡብ አፍሪካ የጥቃት አደጋ ውስጥ ስለሚገኙ ኢትዮጵያውያን ጉዳይ በይፋ ዝምታውን ሰብሯል። እንመለከተዋለን። የአማራ ክልል መንግስት ፋኖ ምርጫውን አያደናቅፈም ሲል ይፋ አድርጓል። ይህንንም እንቃኛለን። ዛሬ አንድ የሀገር ውስጥ ግዙፍ ኩባንያ ሰጥ የተባለው ሹመትንም የምንመለስበት ይሆናል። አሜሪካና ኢራን እርስ በርሳቸው ዛቻዎችን እየተለዋወጡ ነው። በዚህ መሃል የነዳጅ ዋጋ እያደር እያሻቀበ ነው። አዳዲስ ጉዳዮችን እንመለከታለን። ከዚሁ ጋር በተያያዘ አሜሪካ በኢራን ላይ ጥቃት ለመሰንዘር መዘጋጀቷን ተከትሎም በቴህራን የጸረ አየር ጥቃት ድምጽ መሰማቱ አነጋጋሪ ሆኗል። ጤና ይስጥልን፣ የሰዓቱ ዜናችን ተጀምሯል። እነዚህን አበይት ነጥቦች በዝርዝር የምንመለከታችሁ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። መንግስት በደቡብ አፍሪካ የጥቃት አደጋ ውስጥ ስለሚገኙ ኢትዮጵያውያን ጉዳይ በይፋ ዝምታውን ሰብሯል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ የሚደርሰው ጥቃት እልባት እንዲሰጠውና ጥቃት አድራሾች ተጠያቂ እንዲደረጉ መጠየቁን ነው የውጭ ጉዳይ ሚኒስቴር የጠቆመው። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉም በኢትዮጵያውያን ላይ ጥቃት እየደረሰ መሆኑን ገልጾ የሀገሪቱ መንግስት እርምጃ እንዲወስድ ባወጣው መግለጫ ጠይቋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን በተለይ ባለፉት ሳምንታት የግድያ ጥቃት እየተፈጸመ ባቸው መሆኑን እየገለጹ ናቸው። ለአብነትም ከሰሞኑ ቃላቸውን የሰጡ ኢትዮጵያውያን ባለፉት 3 ሳምንታት 7 ኢትዮጵያውያን መገደላቸውን ገልጸው 4 በተከታታይ 2 ቀናት የተገደሉ ናቸው ብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ችግሩ መከሰቱን ገልጾ የደቡብ አፍሪካ መንግስት ለጉዳዩ እልባት እንደሚሰጥ እምነት አለን ብሏል። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በደቡብ አፍሪካ ከዚህ ቀደምም ችግሮች የማገርሸት ባህሪ ያላቸው ከዚህ ቀደምም አጋጥመዋል ሲሉ አስታውሰዋል። በሚያሳዝን ሁኔታ ዜጎቻችን እንደ ሌሎች የውጭ ሀገር ዜጎች የዚሁ ችግር ሰለባ ይሆናሉ ነው ያሉት። ፕሪቶሪያ ውስጥ የኢትዮጵያ ኤምባሲ አለ፣ እጅግ በርካታ የኮሚዩኒቲ አባላት አደረጃጀቶች አሉ ያሉት ቃል አቀባዩ ችግሮች ሲያጋጥሙ ከአደጋ ራሳቸውን እንዲጠብቁ ጥሪ ይቀርባል ብለዋል። የሚያስፈልገውን ጥበቃና ከለላ እንዲያደርግ በመንግስት በኩል ጥያቄዎች መቅረባቸውን ገልጸው የደቡብ አፍሪካ መንግስትም ይህንን ችግር እልባት እንደሚሰጥና ጥፋተኞችን ተጠያቂ እንደሚያደርግ ሙሉ እምነት አለን ሲሉም ተናግረዋል። አምባሳደር ነቢያት አክለውም እስከዚያው ግን ዜጎች ከተለያዩ ጥቃቶች ራሳቸውን እንዲጠብቁ በኤምባሲው በኩል አስፈላጊው ጥረትና ትብብር እየተደረገ ነው ብለዋል። ፋኖ ምርጫውን አያደናቅፍም። የአማራ ክልል መንግስት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ የክልሉ ወቅታዊ ሁኔታን በተመለከተ ከክልሉ ሚዲያ ጋር ባደረጉት ቃለ ምልልስ ነው ይህንን ያሉት። በቆይታቸውም የምርጫ ሂደቱ ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ በቂ ዝግጅት ተደርጓል ብለዋል። የክልሉ የጸጥታ ኃይል ከሀገር መከላከያ ሰራዊት ጋር በመሆን የክልሉን ሰላም ለማጽናትና የምርጫ ሂደቱን ሰላማዊ ለማድረግ በቅንጅት እየሰራ መሆኑን ተናግረዋል። በጸጥታ ችግር ምክንያት የሚስተጓጎል የምርጫ ክልልም ሆነ ጣቢያ የለም ያሉት ኃላፊው አስተማማኝ ዝግጅት ተደርጓል ሲሉን የተናገሩት በክልሉ በምርጫ ክልሎችና ጣቢያዎች ሰላማዊ የምርጫ ምዝገባ ሂደት እንደተከናወነም አንስተዋል። ህዝቡ በምርጫ ካርድ ህጋዊ መንግስትን ለመመስረት የምርጫ ካርድ ማውጣቱን ገልጸዋል። የምርጫ ሂደቱን ለማደናቀፍ የሚጥሩ ኃይሎች መኖራቸውን ያነሱት ኃላፊው ሰላማዊ ምርጫ በማከናወን የጽንፈኞችን ህልም እናመክናለን ብለዋል። ማህበረሰቡ ያስተዳድረኛል የሚለውን መሪ በምርጫ ሂደት ለመመስረት የምርጫ ደህንነቱን በመጠበቅና በመምረጥ ኃላፊነቱን እንዲወጣ አሳስበዋል። ዜናችን እንደቀጠለ ነው። ዳሽን ቢራ ፋብሪካ አዲስ ዋና ስራ አስፈጻሚ መሾሙ ታውቋል። የዳሽን ቢራ አክሲዮን ማህበር ቦርድ አቶ ማቲያስ ጌታቸውን አዲስ ዋና ስራ አስፈጻሚ አድርጎ መሾሙን አስታውቋል። ሹመቱ ካለፈው ሰኞ ሚያዝያ 19 ቀን 2018 ዓ.ም ጀምሮ ተግባራዊ መሆኑ የተነገረ ሲሆን ሹመቱ ደግሞ በታሪክ በውጭ ሀገር ዜጎች በሚመራው የቢራ ኢንዱስትሪ ዘርፍ ውስጥ አንድን ትልቅ ኩባንያ ለመምራት የመጀመሪያው ኢትዮጵያዊ ስራ አስፈጻሚ በመሆናቸው ለዘርፉም ትልቅ ታሪካዊ ሽግግር ተደርጎ ተወስዷል። አቶ ማቲያስ እንደ አውሮፓውያን አቆጣጠር በ2020 በዋና የፋይናንስ ኦፊሰርነት ዳሽንን የተቀላቀሉ ሲሆን በቆይታቸውም የኩባንያውን የፋይናንስ አቋም በማጠናከር ስልታዊ ውሳኔዎችን በመደገፍና ጠንካራ የአሰራር ስርዓትን በማስፈን ረገድ ከፍተኛ ድርሻ አበርክተዋል ተብሏል። ከጥቅምት 2018 ዓ.ም ጀምሮ በጊዜያዊ ዋና ስራ አስፈጻሚነት ሲያገለግሉ የቆዩት አቶ ማቲያስ በዚህ የሽግግር ወቅት ፈታኝ የሆኑ የማክሮ ኢኮኖሚ ሁኔታዎች ቢኖሩም የምርት ብቃትን በማሳደግ የሽያጭ እድገትን በማስመዝገብና
ከባለድርሻ አካላት ጋር መልካም ግንኙነት በመፍጠር ረገድ ውጤታማ መሪነታቸውን ማስመስከራቸው ተዘግቧል። አዲሱ ዋና ስራ አስፈጻሚ እንደ ሳብ ሚለር፣ ኮካኮላ ቤቨሬጅስ አፍሪካ እና ዴጎ ባሉ ዓለም አቀፍ ኩባንያዎች ውስጥ የመሪነት ሚናዎችን የተጫወቱ በመሆናቸው ሰፊ ልምድ ይዘው ወደ ኃላፊነቱ መምጣታቸውን ቅዳሜ ገበያ ከተቋሙ ደረሰኝ ያለውን መግለጫ ዋቢ አድርጎ ዘግቧል። በአዲስ አበባ ዩኒቨርሲቲ የንግድ ኮሌጅ በመጀመሪያ ዲግሪ እንዲሁም ከሄሪዮት ዋት ዩኒቨርሲቲ በማስተርስ ዲግሪ የተመረቁ ሲሆን የተመሰከረላቸው የሂሳብ ባለሙያም ናቸው። ከ25 ዓመታት በፊት በጎንደር ከተማ በጥረት ወይም ንጋት ኮርፖሬት የተመሰረተው ዳሽን ቢራ እንደ አውሮፓውያን አቆጣጠር በ2011 ከለንደኑ ዱዌት ሳፋሪ ጋር በጋራ በመሆን በደብረ ብርሃን ሌላ ፋብሪካ በመገንባት አቅሙን አስፋፍቷል ሲል ዘገባው አክሏል። የዕለቱ ዜናችን እንደቀጠለ ነው። አሜሪካና ኢራን ከሁለት ወር በፊት የገቡበት ጦርነት የመቋጨት አዝማሚያ እያሳየ አለመሆኑን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋም ከአውሮፓውያኑ 2022 ወዲህ ባልታየ ሁኔታ ጨምሯል። የብሬንት ድፍድፍ ነዳጅ ዋጋው በ7 በመቶ ገደማ ጨምሮ በበርሜል ከ$126 በላይ ተሽጧል። አሁን የተመዘገበው የነዳጅ ዋጋ ሩሲያ ዩክሬን ላይ ሙሉ ወረራ ከከፈተች ወዲህ የታየ ከፍተኛ ጭማሪ ሆኗል። የአሜሪካው የዜና ምንጭ አክሲዮስ የአሜሪካ ወታደራዊ አዛዦች ኢራን ውስጥ ሊፈጸሙ የሚችሉ አጭርና ኃይለኛ ተከታታይ ጥቃቶችን የተመለከተ እቅድ ለፕሬዝዳንት ዶናልድ ትራምፕ ሊያቀርቡ መሆናቸውን ዘግቧል። አክሲዮስ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ያወጣው ዘገባ እንደሚያስረዳው ከሆነም የአሜሪካን መንግስት መካከለኛው ምስራቅ ዘመቻዎችን የሚመራው ማዕከላዊ እዝ አዛዥ በሆኑት አድሚራል ብራድ ኩፐር የሚቀርበው እቅድ የኢራን መሰረተ ልማቶችን ማጥቃትን ሊያካትት ይችላል። የትራምፕ አስተዳደር ኢራን ላይ ወታደራዊ እርምጃ መውሰድን እያጤነ ያለው ጥቃት መፈጸም ከቴህራን ጋር የሚደረገው ድርድርን ከገባበት ቅርቃር ያስወጣል በሚል ተስፋ እንደሆነ ተገልጿል። ይህ የአሜሪካ መንግስት እርምጃም ተጽዕኖ ከነዳጅ ዋጋ የሚያልፍ ነው። ከሁለት ወራት በላይ በሆነው የኢራን ጦርነት በየዕለቱ የሚሰማው ከሰላም ይልቅ ዛቻና ማስፈራሪያ ነው። ይህም የምርትና የአገልግሎት ዋጋዎች ላይ ያልታሰበ ጭማሪ እያስከተለ መጥቷል። የኢራን ጦርነት ያለው አሉታዊ ተጽዕኖ የነዳጅ ዋጋ ጭማሪ ላይ ብቻ ሳይሆን ዓለም አቀፋዊ የግብይት ሰንሰለቶችን እያፋለሰ መምጣቱ ጭምር ነው። የመካከለኛው ምስራቅ ጦርነት በዓለም ኢኮኖሚ ላይ እያሳረፈ ያለው ተጽዕኖ እየገዘፈ መምጣቱን ባለሙያዎች ይናገራሉ። በተለይ ሸቀጣሸቀጦች፣ የህዝብ መጓጓዣዎች፣ የኢንዱስትሪ ግብዓቶች ላይ ጭማሪው ተስተውሏል። የኬፕለር ከፍተኛ ተንታኝ የሆኑት ናቬንዳስ የነዳጅ ዋጋ ጭማሪ ተያያዥ የሆኑ ምርቶች የዋጋ ግሽበት በመሰረታዊነት በዕለት ተዕለት ህይወታችን ላይ ተጽዕኖ ይኖረዋል ይላሉ። አክለውም ነገሮችን ለማርገብ የምንሰማቸው ትልልቅ የንግግር ዜናዎች ይኖራሉ ብለዋል። ይህ የመነሻ ነጥብ ነው። የድፍድፍ ነዳጅ ዋጋ አቅርቦት ላይ ባለ ስጋት በቀጠናው ግጭት ወይም በገበያ ትንበያ ምክንያት ይጨምራል። የብሬንት ድፍድፍ ነዳጅ ለአጭር ጊዜ ወደ 7 በመቶ ገደማ ከፍ ብሎ በአንድ በርሜል ከ$126 በላይ ተሽጧል ተብሏል። የሰላም ጥረቶች ሳይሰምሩ በመቅረታቸው የተነሳና የሆርሙዝ የባህር ወሽመጥ በመዘጋቱ በዚህ ሳምንት የነዳጅ ዋጋ ጨምሯል። ይህም ለአሽከርካሪዎች የነዳጅ ዋጋ እንዲጨምር አድርጓል። አሜሪካና እስራኤል ቴህራን ላይ ጥቃት ከመክፈታቸው በፊት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $70 አካባቢ ነበር። ይህ ማለት ሐሙስ ዕለት ከተሸጠበት ዋጋ በ80 በመቶ ያነሰ ነበረ። ድፍድፍ ነዳጅ ቤንዚንና ናፍጣን ለማምረት ቁልፍ ነው። ይህም ማለት ከፍ ያለ የዋጋ ጭማሪ በሌሎቹም ላይ አሉታዊ ተጽዕኖ ይኖረዋል። አሁን የሚገዛው የብሬንት ድፍድፍ ነዳጅ በሰኔ ወር የሚረከብ ሲሆን ውሉም ሐሙስ ዕለት እኩለ ሌሊት ላይ ያበቃል። በተመሳሳይ ሁኔታ ለሐምሌ ወር የሚደረገው ግብይት በበርሜል $110 ሆኗል። የወደፊት የውል ስምምነቶች አንድ ንብረት ወደፊት በሚመጣው ቀን በተወሰነ ዋጋ ለመግዛት ወይም ለመሸጥ የሚደረጉ ስምምነቶች ናቸው። ይህ ብቻ አይደለም። ድፍድፍ ነዳጅ ዋጋ መጨመር እንደ የአውሮፕላን ነዳጅ፣ ፕላስቲኮች፣ ማሸጊያዎች፣ ኬሚካሎችና ማዳበሪያዎች ባሉ ኢንዱስትሪዎች ውስጥ ከፍተኛ የምርት ወጪን ያስከትላልም ነው የተባለው። ከዚሁ ጋር በተያያዘ ኢራን ዋሽንግተን ጥቃቱን ከፈጸመችብኝ በገልፍ አካባቢ ባሉ የአሜሪካ ቦታዎች ላይ ረጅምና የሚያሰቃዩ የአጸፋ ምላሾችን እሰጣለሁ ስትል ዝታለች። በሆርሙዝ የባህር ዳርቻ ላይ ያላትን ይዞታ ኢራን በድጋሚ በማጠናከር የዩናይትድ ስቴትስ ጥምረት የውሃ መስመሩን ለመክፈት የያዘውን እቅድ አወሳስቦታል ተብሏል። ዩናይትድ ስቴትስና እስራኤል በኢራን ላይ ጦርነት ከከፈቱ ከሁለት ወራት በላይ ሲያስቆጥር የውሃ መስመሩ ተዘግቷል። 20 በመቶውን የዓለም የነዳጅና የጋዝ አቅርቦት እንቅስቃሴን በማስተጓጎል የዓለም የኢነርጂ ዋጋ እንዲጨምርና የኢኮኖሚ ውድቀት ስጋትንም ከፍ አድርጓል ተብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የሆርሙዝ ባህርን መዘጋቱን በተመለከተ እንደተናገሩት በጦርነቱ ለራሳችን ጥበቃ በሚል መብታችን ነው ብለዋል። በዓለም አቀፍ
አቀፍ ሕግ መሰረት ሕጋዊና ተቀባይነት ያለው ነው ሲሉ አክለዋል። በሌላ በኩል የተባበሩት አረብ ኤምሬትስ ዜጎቿ ወደ ኢራን፣ ሊባኖስና ኢራቅ እንዳይጓዙ አሳስባለች። በአሁኑ ወቅት በእነዚህ ሀገራት ላይ ያሉት በአስቸኳይ ለቀው ወደ ሀገራቸው እንዲመለሱም ጥሪ አቅርባለች። ከመሸ በተሰማው መረጃ ደግሞ አሜሪካ በኢራን ላይ ጥቃት ለመሰንዘር መዘጋጀቷን ተከትሎ በቴህራን የጸረ አየር ጥቃት ድምጽ መሰማቱን የተነገረው አሜሪካ በኢራን ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እየተዘጋጀች መሆኑ በተዘገበበት ወቅት ዛሬ ማለዳ በቴህራን ከተማ ሰው አልባ አውሮፕላኖች ወይም ድሮኖችን ለመመከት የተተኮሱ የጸረ አየር ጥቃት መከላከያ ድምጾች መሰማታቸው በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሶታል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።